የሶሻል ሚዲያ ወንድ ምንድነው ጉዳቱ? ሶሻል ሚዲያ ያለው ላይ ወንድን መተዋወቅ ያለው ጉዳት ምንድነው? ጥቅሙስ ምንድነው? ሶሻል ሚዲያ ላይ ከተዋወቅን እንዴት ነው ግንኙነታችንን መቀጠል የምንችለው? እንዴትስ ነው ማቋረጥ የምንችለው? ምን አይነት ሰው ነው እውነተኛስ? ምን አይነት ሰው ነው ሐሰተኛም? የሚለውን ዛሬ አብረን የምናይ ይሆናል ማለት ነው። ተከታተሉን። ቪዲዮውን እስከመጨረሻ ተከታተሉን። እንግዲህ እንደሚታወቀው በሶሻል ሚዲያ የተዋወቅነው ሰው በጣም ትልቅ ጉዳት ያለው ሲሆን ከጉዳቶች ውስጥ ጥቃቅን የተወሰኑትን ብናይ አንደኛ ነገር በሶሻል ሚዲያ የምንተዋወቀው ሰው በጣም እውነቴን ነው የምላችሁ አብዛኛውን ጊዜ በፌስቡክ ነው የምንተዋወቀው። እንደምታውቁት በፌስቡክ ትተዋወቁና ከዛ በኋላ በቃ አፈቀርኳችሁ፣ ወደድኳችሁ፣ ሞትኩላችሁ ይላችኋል። እና በዛ ሰዓት እናንተ ምን ማድረግ አለባችሁ የሚለውን ነገር ምን አለ መሰላችሁ? አንደኛ ነገር በሶሻል ሚዲያ የምትተዋወቁት ሰው ትዳር ያለው ሰው ሊሆን ይችላል። ትዳር አለው፣ ልጅ አለው። ነገር ግን እዚህ ጋር መጥቶ እናንተን በሌላ ስም ነው የሚተዋወቃችሁ፣ በሌላ አይነት እንትን ነው የሚተዋወቃችሁ እና ይሄ ነገር ከዛ እናንተ አምናችሁት ብራችሁን ልካችሁለት ሁሉ ነገሩን ተቀብላችሁ ወዳችሁት ከላካችሁለት በኋላ ኢትዮጵያ ትገባላችሁ። ኑሮዬ ነው፣ ሀብቴ ነው፣ የኔ ሰው ነው፣ የልቤ ሰው ነው ብላችሁ አምናችሁ ያላችሁን ነገር ከላካችሁለት በኋላ እሱ ይክዳችኋል ማለት ነው። ገባችሁ? እሱ ይክዳችኋል። ምክንያቱም እሱ እናንተን የሚክድበት ምክንያት ወይ ባለትዳር ሊሆን ይችላል፣ ወይ የልጆች አባት ሊሆን ይችላል። ይሄ ብቻ አይደለም። የሰው ልጅ ባለትዳርም ሆኖ አርፎ እንደማይቀመጥ አሁን አብዛኛው ነገሮች ላይ እያየን ነው። ከዛ እናንተን እኔን ለምን ቀረበኝ ሚስት ካለው ልጅ ካለው ባለትዳር ከሆነ ካላችሁ እሱ እናንተን የሚቀርብበት ብቸኛ ነገር ጥቅም ነው። የሰው ልጅ ለትዳሩ ታማኝ ካልሆነ ለማንም ሰው ታማኝ ሊሆን አይችልም። ይሄን ታውቁታላችሁ። ስለዚህ አንደኛ የሆነ ወንድ መጥቶ የት ነው ያላችሁት ብሎ ከጠየቃችሁ እሱ ራሱ በጣም ትልቅ ችግር አለበት። እመኑኝ በጣም ችግር አለበት። ምክንያቱም የት እንዳላችሁ ሀገራችሁን ካወቀ እሺ፣ አረብ ሀገር ነኝ ካላችሁ በኋላ አረብ ሀገር ምን ያህል ጊዜ ሆነሽ ብሎ ከጠየቀ ግን ወላሂ ነው ምላችሁ፣ እመኑኝ ይሄ ሰው ገንዘባችሁ ነው የሚፈልገው። የት ነው የት አካባቢ ነው ያለሽው? ቆየሽ ወይ ከሄድሽ? እስካሁንስ ምን አገኘሽ? እስካሁን ምን አደረግሽ? ስንት ብር አለሽ? ደሞዝሽ ስንት ነው ብሎ ከጠየቀሽ እመኑኝ ይሄ ሰው ለእናንተ ምንም ጥቅም የለውም። ምንም አይነት ፋይዳ የለውም። እኛ አረብ ሀገር ያሉ ሴቶች በብዛት የሰው ጥማት አለብን። ሰው ያስፈልገናል በህይወታችን ውስጥ በጣም በጣም ሰው ይጠማናል። ሰው እንፈልጋለን። ገብቷችኋል? ስለዚህ ያ ነገር አንድ ላይ ይደማመርና እነሱ እኛ ላይ ድፍረት እንዲኖራቸው ያደርጋል ማለት ነው። እነሱ ይሄንን ጉድለታችንን ተጠቅመው ይሄን ክፍተታችንን ተጠቅመው ነው ገብተው የሚጠቀሙብን ማለት ነው። ይሄንን ነው የምላችሁ። ምክንያቱም ከዚህ ነገር ራሳችንን ለመጠበቅ እኛ ራሳችንን ከዚህ ነገር ለማግለል ጠንክረን መስራት ያገኘነውን ወንዶች ሁሉ አለመተዋወቅ ነው ከኛ የሚጠበቀው ማለት ነው። ሰው የተገኘውን ሰው ሁሉ አይተዋወቅም። በጣም ከባድ ነው። ዝም ብሎ የተገኘውን ሰው መተዋወቅ፣ የተገኘው ሰው ጋር ማውራት፣ የተገኘው ሰው ጋር ህይወታችንን አሳልፈን መስጠት በጣም ከባድ የሚሆን ነገር ነው። ምክንያቱም ምን አለ መሰላችሁ አሁን እኛ እዚህ ጋር እንተዋወቀውና እናገባዋለን። እዚሁ በሚዲያ ተዋውቀነው አግብተነው እንዲሁ በቃ ሁሉን ነገር በቤተሰብ ያልቃል፣ ሽማግሌ ይላካል ምናምን። ከዛ በኋላ እዛው እንዳለ ነው ሰርተን ብር መላክ እንጀምራለን ማለት ነው። እንሰራለን፣ እንልካለን፣ እንሰራለን፣ እንልካለን፣ ቤት ስራለን፣ እንዲያድርግ እያልን እንልክበታለን። እሱ ግን በተቃራኒው ብሩን የሚያውለው ቤተሰቦቹን በማስተዳደር ሚስቱን ምኑን ቤቱን አሰርቶ ከዚህ በፊት ሚስት የሌለው ሰው እንኳን ቢሆን ሌላ ሚስት አግብቶ እናንተ ስትሄዱ የታቅሻለሁ ወይ እብድ ናት እንዴች እስከምትባሉ ድረስ ልትደርሱ ስለምትችሉ
እዚህ ነገር ላይ በጣም አብዝታችሁ ጥንቃቄ ማድረግ ያለባችሁ ነገር ነው ብዬ ነው የማስበው። ስለዚህ መፍትሄው ምንድነው ካላችሁኝ፣ መፍትሄው አንድ ሰውን ለማግባት ካሰባችሁ በሚዲያ ተዋውቃችሁ ከሱ ጋር ተፋቅራችሁ ፍቅር ይዟችሁ እንኳን ከሆነ በአካል ሄዳችሁ ያለውን ነገር ራሳችሁ አጣርታችሁ ደርሳችሁበት ነው መሆን ያለበት። ራሳችሁ ያለውን ነገር በአካል አጣርታችሁ ይሄ ሰው ይሆነኛል ወይ የሚለውን ነገር በደንብ አጣርታችሁ ነው እዛ ሰው ላይ ማግባት ያለባችሁ። ያን ሰው ማግባትም ከሆነ ምንም ነገር ማድረግ ያለባችሁ ካገባችሁት በኋላ ቤቱ ከገባችሁ በኋላ ነው መሆን ያለበት እንጂ እንደዚህ በሚዲያ ተዋውቃችሁ 3 አመት በፍቅር አብረን ቆይተናል፣ 4 አመት በፍቅር አብረን ቆይተናል በሚል ተልካሻ ምክንያት ትዳር መመስረት አለባችሁ ብዬ አላስብም ማለት ነው። ትዳር ማለት ቀላል ነገር አይደለም። ትዳር ማለት በጣም ታስቦበት ተወስኖበት ሊገባበት የሚገባ ነገር ነው እንጂ እንደዚህ እንደቀላሉ ዝም ብሎ የሚወሰን ወይም እንትን የሚባል ነገር አይደለም ማለት ነው። እና ይሄንን ነገር በደንብ ቆም ብላችሁ ልታስቡበት ይገባል። ይሄ በጣም ሊታሰብበት የሚገባ ነገር ነው፣ በጣም ማለት ነው። ይሄን ስላችሁ ግን ሚዲያ ላይ ያለ ወንድ ሁሉ መጥፎ ነው፣ በሚዲያው ላይ ያለ ሰው ሁሉ መጥፎ ነው፣ በሚዲያ የሚመጣ ትዳር ሁሉ መጥፎ ነው ለማለት ፈልጌ አይደለም። እንደዛ ለማለት ፈልጌ እንዳልሆነ ይገባችኋል፣ መቼም ትረዱኛላችሁ። ግን እዚህ ጋር ለመጥቀስ የፈለኩት ፖይንት ምንድነው? በቃ እራሳችንን አሳልፈን አለመስጠት። ሁሉም ነገር እኛ ስንኖር ነው የሚሆነው። እዚህ ሆናችሁ ብታገቡ እሱ እዛ ነው ያለው፣ እናንተ እዚህ ነው ያላችሁት። አንድ ቦታ ተበታትናችሁ ነው ያላችሁት። ልትገናኙ አትችሉም። ብቸኝነታችሁን ሊቀርፍላችሁ አይችልም። ብቸኛ ያለው ነገር በስልክ ነው። ከእናንተ ጋር ያለው ብቸኛ ንግግር ስልክ ነው። ስለዚህ ይሄንን ነገር በደንብ ቆም ብለን ልናስብበት ይገባል ብዬ ነው የማስበው። እና ይሄን ነው የምላቸው። ሌላኛው ደግሞ በሚዲያ ብቻ አይደለም፣ በአካልም ራሱ የምትተዋወቁት ሰው በጣም ወሳኝ ነው። በአካል ራሱ የምትተዋወቁት ሰው በጣም ወሳኝ መሆን አለበት። ምክንያቱም ሰው በአካል ስለምታውቁት አብሮ አደጋችሁ ስለሆነ አብራችሁ ብዙ አመት ስለዘለቃችሁ ብቻ ያ ሰው ታማኝ ነው ማለት አይቻልም። ያ ሰው ጥሩ ሰው ነው ማለት አይቻልም። ስለዚህ በዛም ዙሪያ ጥንቃቄ ማድረግ ግድ ነው እላቸዋለሁ። ሲቀጥል ደግሞ አግብታችሁ ትዳር ውስጥ ራሱ ያላችሁ ሰዎች አንድ ሰው ለእናንተ ጨቅጫቂ ከሆነ፣ ሰላምን የማይሰጣችሁ ከሆነ፣ ደስታን የማይሰጣችሁ ከሆነ ምንም ሊያደርግላችሁ አይችልም። ምንም አይነት ጥቅም ሊሰጣችሁ አይችልም። አይጠቅማችሁም። አንድ ሰው አንዴ እጁን ካነሳባችሁ ልትታገሱ ትችላላችሁ። ሁለቴ እጁን ካነሳባችሁ ልትታገሱ ትችላላችሁ። ነገር ግን ሶስተኛው ላይ ማምለጥ አለባችሁ። ራሳችሁን ማስመለጥ፣ ህይወታችሁን ማትረፍ ይኖርባችኋል ማለት ነው። ምክንያቱም አሁን ላይ የሚሰሙ በጣም መጥፎ ነገሮች ናቸው። ስለዚህ ለህይወታችን መስጋት አለብን። ቅድሚያ ለራሳችን። እኛ ጤናማ ስንሆን፣ እኛ አፍያ ስንሆን ነው ሁሉም ነገር። እኔማ ለልጆቼ ስለሱን ችዬ የምኖረው ካላችሁ ልጆቻችሁን ራሳችሁ በጣም ጠንካራ ሰው ሆናችሁ ልጆቻችሁን ማሳደግ ትችላላችሁ። እና ይሄን ነው የምላችሁ። ምንም እንትን የሚባል ነገር የለም። አሁን ለምሳሌ ልጆቻችሁን ባላችሁ ጋር ትታችሁ ተሰዳችሁ ከሆነ ምንም አይነት ግዴታ የለባችሁም። ሁሌ የሚጨቀጭቃችሁ ከሆነ፣ ሁሌ የሰራችሁትን በየወሩ አምጡ የሚላችሁ ከሆነ ግዴታ የለባችሁም ብራችሁን የመላክ። ምንም አይነት ግዴታ የለባችሁም። ምክንያቱም እናንተ ጤናማ ስትሆኑ፣ እናንተ አፍያ ሲኖራችሁ ነው ሁሉም ነገር መሆን የሚችለው። ያ ሰው ለእናንተ ሰላምን የማይሰጣችሁ ከሆነ ምንም አይነት ጥቅም የለውም። ያ ሰው ለእናንተ ደስታን የማይሰጣችሁ ከሆነ፣ ሁሌ የሚጨቀጭቃችሁ ከሆነ፣ ሁሌ የሚነዘንዛችሁ ከሆነ ለእናንተ ምንም አይነት ጥቅም የለውም። ይሄንን ነው ማወቅ ያለባችሁ ነገር። ምንም አይነት ጥቅም የለውም ለእናንተ። ስለዚህ በጣም እዚህ ጋር ልናስብበት ልንወስን የሚገባ ነገር ነው። ይሄ በጣም ሊታሰብ የሚገባ ነገር ነው። በጣም ማሰብ አለባችሁ። ጥንቃቄ አድርጉ። ሁሉም ነገር ላይ እናንተ ስትኖሩ ነው
ሁሉም ነገር መኖር የሚቻለው እናንተ በህይወት ካላችሁ ነው። ምንም ነገር ማድረግ የምትችሉት እናንተ ደስተኛ ስትሆኑ ነው። ምንም ነገር መደረግ የሚችለው ሁሉም ነገር ከእናንተ ደስታ በኋላ ይደርሳል። እናንተ ደስተኛ ስትሆኑ ነው የምትኖሩት። እናንተ ስትኖሩ ነው ልጃችሁ የሚኖርላችሁ። እናንተ ጤና ካላችሁ ማንም ይፈልጋችኋል። ጤና ከሌላችሁ ማንም አይፈልጋችሁም። ሁሉም አሽቀንጥሮ ነው የሚጥላችሁ። ስለዚህ ይሄንን ነገር እያሰባችሁበት ማለት ነው። ይሄን ነገር በደንብ አስቡበት። ሁሉም ነገር ላይ የሆነ እርምጃ ከመውሰዳችሁ በፊት ሶስቴ ያስቡበት። የሆነ ሰውን ስትታገሱ ሁለቴ ከታገሳችሁት በቂ ነው። ሶስተኛው ላይ መሄድ ነው። እና እንደዛ ነው እላችኋለሁ። የዛሬ እንትናችን በዚህ ይጠናቀቃል ፕሮግራማችን። ኢንሻአላህ ሌላ ጊዜ በሰፊው እንገናኛለን። ቪዲዮውን ሼር፣ ሰብስክራይብ፣ ላይክ አድርጉ። ይጠቅማችኋል ብላችሁ ለምታስቡ ዘመድ ወገኖቻችሁ፣ ጓደኞቻችሁ ለሁላቸውም ሼር አድርጉላቸው። ሰብስክራይብ መደረግ እንዳይረሳ። ቻው፣ እወዳችኋለሁ።